በነገራችን ላይ ክርስቲያኖች እንደው ልብ ብላችሁ ስሙኝ አደራ። በምትጸልዩበት ጊዜ ላይ ታዛችሁ በሕግ ስላደረጋችሁት እግዚአብሔርም አድርጉት ብሎ ስላዘዛችሁና ስላረጋችሁት ነገር ማድረጋችሁን ለእግዚአብሔር አትንገሩት፣ ያውቀዋል። አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን። እጾም የለ እንዴ? እሰግድ የለ እንዴ? እመጸውት የለ እንዴ? ናስባል መጣ የለ እንዴ? ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢአታችንን ከማመን ይልቅ የሰራነውን መልካም ሥራ ለእግዚአብሔር እንነግረዋለን። ይሄ እንደ አይነቱን ጸሎት እግዚአብሔር አይወድም። ልብ ብላችሁ ስሙ፣ በፍጹም አይወድም። ሰው ሲጸልይ በተቻለው አቅሙ ራሱን ዝቅ አድርጎ ማለትም አንገቱን ደፍቶ ለማለት አይደለም። ይሄም መታረም አለበት። አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩም። ወንዶች ግን ሲጸልዩ እንዲህ ብሎ ይጸልያሉ። ይሄ ነውር ነው። ክርስቶስ ሲጸልይ ያየነው እኛም እንድንጸልይም ጭምር የመጀመሪያው ትእዛዝ ሆኖ የተሰጠን አይናችንን ወደ ሰማይ ከፍ አድርገን በማየት አባታችን ሆይ ብላችሁ ስትጠሩት በየት የምትኖር ነው የምትሉት። ስለዚህ አድራሻውን እያመላከታችሁ ነው ወደ ላይ ወደ ሰማይ የምታንጋጥጡት። ወደ ምድር ዝቅ ብለን እንድንጸልይ አልታዘዝንም። በመሬት ላይ እኮ እግዚአብሔር ሳይኖር ቀርቶ አይደለም። ወደ ላይ አንጋጠን ወደ ሰማይ ግን እንድንጸልይ የታዘዝነው ሰማይ ልዑል ነው፣ ከፍ ያለ ነው። እግዚአብሔርም እንዲሁ በክብሩ ምን ያደረገ ነው? ከፍ ያለ ነው። ስለዚህ ወዴት ነው የምናየው? ወደ ሰማይ ነው ከፍ ብለን የምናየው። ማናችንም የቆመን ቢመስለን ምን እንዳናረግ መጠንቀቅ አለብን፣ እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምሕረት ነው። እግዚአብሔርን መፍራት ማለት ወዳችሁት ኃጢአትን መጥላት ማለት ነው። አምላካችን በልጦብን የምንሰራው ኃጢአት አንሶብን መኖር ማለት ነው። አሁን ለእግዚአብሔር ብለን ሁሉን ነገር እኛ ስለማንተው እግዚአብሔርም የፈለግነውን ሁሉንም ነገር አይሰጠንም። ለምሳሌ በዘመናዊነት አንዳንድ ሰዎች አሉ እንደው አትሮንሱ ስለሚሸፍን ነው እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁትም። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይንን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይንን ስለጨፈንክ የሚሰበሰብ ሐሳብ አይኖርም። ይሄን እርግጥ ወቅ። በዋነኝነት የአርድእት ተልእኮ የነበረው ሐዋርያት አጽናፈ ዓለምን ተካፍለው የሐዲስ ኪዳንን ወንጌል የክርስቶስን ትምህርት ለማስተማር ሲወጡ ደቀ መዛሙርት የተባሉትን ለመራዳት ነው አርድእት የተመረጡት። ጌታችን ኢየሱስ ክርስቶስ ታዲያ ካረገ በኋላ ነው ወንጌል መጻፍ የጀመረው። ምን ካረገ በኋላ? በደንብ አርጋችሁ ስሙ ክርስቲያኖች። ወንጌል የተጻፈው ጌታችን ኢየሱስ ክርስቶስ ካረገ በኋላ ነው። እያለ አልተጻፈም። ጌታችን በነበረበት ጊዜ ላይ አሁን የምናነበውና ስለ ጌታችን ታሪክ ተጽፎ የሚያስተምረን የወንጌል መጽሐፍ አልተጻፈም። ደቀ መዛሙርቱ ክርስቶስ ያስተማረውን ትምህርት ያደረገውን ነገር በቃላቸው ወይንም ደግሞ በተግባር ነው የተመለከቱት። እነሱ በተግባር ያዩትን ሲያስተምር ደግሞ ያሰሙትን ነው በኋላ ላይ ከክርስቶስ እርገት በኋላ መጽሐፍና ለክርስቲያኖች ወይንም ደግሞ ከነሱ በኋላ ለተነሱት አማንያን በሙሉ መስጠት የጀመሩት። ምን ልላችሁ ፈልጌ ነው፣ መጀመሪያ ክርስቶስ ሲያስተምር ያስተማረውን ትምህርት የሰሙት መጀመሪያ ክርስቶስ ሲያደርግ ተአምራቱን የተመለከቱት ሁሉም በአይናቸውና በጆሮአቸው ምስክር ነበሩ። የተጻፈ መጽሐፍ መጀመሪያ አልተሰጣቸው። አሁን እጃችን ላይ ተጽፎ የምናገኘው ቅዱስ መጽሐፍ ወይም ደግሞ እኛ በምንማርበት በወንጌል ብለን ጠቅሰን ብናነሳው ወንጌል ከመጻፉ በፊት መጀመሪያ የተኖረ መጽሐፍ ነው። ምን ያደርጋል አልኳችሁ? የተኖረ መጽሐፍ ነው። ከተኖረ በኋላ ነው የተጻፈው። ሳይኖር አልተጻፈም፣ እየተኖረም አልተጻፈም። ከተኖረ በኋላ ግን ጌታችን የድህነት ስራውን ጨርሶ ወደ ላይ ወደ ሰማያት ወደ መጣበት ባረገበት ከዛ በኋላ ባሉት ወቅታቶች ላይ ወንጌላት ተጽፈዋል። አሁን በእጃችን ላይ ታዲያ ይዘን የምንሳለመው አምነንም የጌታችን ቅዱስ ቃል ነው ብለን የምንሰማው ቅዱስ ወንጌል መጀመሪያ ያልተጻፈ የቃል ትምህርት ነበር። ይሄ የቃል ትምህርት ነው ተጽፎ ከዛ በኋላ መጽሐፍ ቅዱስ ወንጌል ብለን የምንጠራውን የሐዲስ ኪዳን መጽሐፍትን ያገኘን። ይሄን ክርስቲያኖች በነገራችን ላይ በሁላችንም በሚባል ደረጃ በደንብ ጠንቅቀን ማወቅ አለብን። መጽሐፍ ቅዱስ ከመጻፉ በፊት አስቀድሞ ስለ ክርስቶስ የሰማነው ደቀ መዛሙርቱም ለሚያስተምሯቸው ለሌሎችም ሰዎች ሲያስተላልፉ የነበረው መልእክታቸውን በቃል ነበር። ምን በምን
እስኪ በቃል በሉ። በቃል ነው። በቃል የሰሙትን በቃል ያስተማሩትን ከዛ በኋላ ነው የጻፉት። ለዛ ነው ሊቃውንት ሲያስተምሩና እኛም ቤተክርስቲያናችን የተሰበሰብንባት አምና እንደምትመሰክረው ወንጌላት ከመኖራቸው በፊት ቅዱሳት መጽሐፍት ተጽፈው ለኛ ከመሰጠቱ በፊት አስቀድማ ቤተክርስቲያን ጉባኤው ነበር። ለዛ ነው የሃይማኖት ጸሎት ሁሌ የሰርክ ጸሎት ላይ ተሰብስበን ስንጸልይ የመጨረሻ የምንላት አንቀጾች መካከል አንዱ ምንድነው? ሐዋርያት በሰበሰቧት በአንዲት ቤተክርስቲያን ምን እናረጋለን? እናምናለን እንላለን። ሐዋርያት የሰበሰቧት ቤተክርስቲያን ከመጽሐፉ በፊት አስቀድሞ ክርስቶስን ትሰብክ ነበር። ያቺ ክርስቶስን ትሰብክ የነበረችው የሐዋርያት ማህበር የሐዋርያት ቤተሰብ ወይንም ደግሞ የመጀመሪያዎቹ ክርስቲያኖች ከዛ በኋላ ነው ቅዱሳት መጽሐፍትን መጻፍ የጀመሩት። ይሄን ክርስቲያኖች ጠንቅቀው ማወቅ መቻል አለባቸው። ታዲያ እነዚህ የተጻፉልን ወንጌላት እንዳልኳችሁ የተጻፉት ደግሞ ሁለቱ በሐዋርያት ነው፣ ሁለቱ በአርድእት ነው የተጻፉት። ሐዋርያት ጽፈዋቸዋል ብለን የምናምናቸው የወንጌል መጽሐፍት የማቴዎስና የዮሐንስ ወንጌል ናቸው። ማንናማ? አርድእት ወይንም ደግሞ ሐዋርያትን እየተራዷቸው በአገልግሎታቸው እንዲያግዟቸው ከተመረጡ ደቀ መዛሙርት መካከል ደግሞ ወንጌልን ጽፈዋል ብለን የምናምናቸው ደግሞ ሉቃስና ማርቆስን ነው። ማናማ? ስለዚህ ሐዋርያቱ ጽፈውታል ብለን የምናምነው የማቴዎስና የዮሐንስን ወንጌል ነው። አርድእት ጽፈውታል ብለን አምነን የምንቀበለው ደግሞ የማርቆስና የሉቃስ ወንጌልን ነው። ለምን አራቱንም በሐዋርያት ለምን አላጻፈውም ክርስቶስ? አራቱንም በሐዋርያት ማጻፍ ይችል ነበር። ልክ ማቴዎስና ዮሐንስ እንዲጽፉ እንዳደረገው ሁሉ አምላካችን ከነዚህ የተረፉት ሌሎች አብረው ሲከተሉት የነበሩትን ደቀ መዛሙርቱን ሐዋርያትን ማጻፍ ይችል ነበር። ለምንድነው አራቱንም በሐዋርያት ያላጻፈው የምትሉ ከሆነ ክርስቶስ እንዲከተሉት ቃሉንም ሰምተው እስከ መጨረሻው ታምነው እንዲኖሩ የተጠሩት 12ቱ ሐዋርያት ብቻ አይደሉም። እንዳልኳችሁ የሴቶች ማህበር ነበሩ 36 ቅዱሳት አንስት በገንዘባቸው በአላቸው አቅም ሁሉ ስንቅ በማቀበልም ጭምር ወንጌል እንዲዳረስ ለዓለም የደከሙ። አሁን ባለንበት ጊዜ ላይ የሴቶች ሚናና ድርሻ ቤተክርስቲያን ውስጥ ጠንቅቀን ስላላወቅን ተምረንም ጭምር ለመኖር ስለማንሞክር ተሰጥቶን ከምንወጣው ኃላፊነት ይልቅ ያልተሰጠንንና ሊኖረን የማይችለውን ኃላፊነት እንሽታለን። ጠንቅቀን የተማርነውን ወንጌል ማዳረስ የከበደን ሰዎች ወንጌሉን የሚያስተምሩትን መምህራን ቆመው እንደሚያስተምሩት ቆመን እናስተምር የሚሉ ሴቶች አሁን የተነሱበት ዘመን ነው። ግን የነሱ ድርሻ ሚናቸው ክርስቶስ የነበረበት ዘመን ላይ እንኳን ምንድን ነበረ ቢባል በገንዘባቸው ተራድተውት ነበረ፣ ስንቅ በማቀበል ተራድተውት ነበር። ይሄ እንኳን አልፎ ተርፎ ለደቀ መዛሙርቱ ራሱ እነሱ ቆመው አያስተምሩ እንጂ መምህራን ነበሩ ሴቶቹ። ከተመረጡት ከ36ቱ ቅዱሳት አንስት መካከል አንዷ ማርያም መግደላዊት የዮሐንስ ወንጌል ምዕራፍ 20 ላይ ጌታችን ከሙታን መካከል ከተነሳ በኋላ ለትንሣኤው ምስክር ሆና መጀመሪያ ክርስቶስን የአትክልት ጠባቂ መስሏት ያየችው እሷ ናት። ጴጥሮስም አይቶ ዮሐንስም ሮጦ ያ ክርስቶስ የተቀበረበት መቃብር እርሷ እንደሌለ ከነገረቻቸው በኋላ መጥተው አዩ። ጴጥሮስም እንደተነሳ በተለይ ዮሐንስ ደግሞ አይቶ እንዳመነ መጽሐፍ ቅዱሳችን ይነግረናል። ግን ስጋውን ሲፈልጉ አናገኝም። እነሱ እንዳዩ ተመለሱ። ሴቷ ማርያም መግደላዊት ግን ስጋውን አግኝታ እንደ አይሁድ ሥርዓት ሽቱ ረብርባ ነስንሳ እስከምትነፋበት ድረስና እስከምትቀባው ድረስ አልነቃነቅም ብላ እዛው ቁጭ አለች። ያንን ዋጋዋን ታገኝ ዘንድ ደግሞ ክርስቶስ በዛች ቀን ላይ የአትክልት ጠባቂ መስሎ ታይቷት ነበር። መምህር ሆይ ብላ ያናገራት የአትክልት ጠባቂ መስሏት የነበረው ክርስቶስ እንደሆነ ካወቀች በኋላ እርሷ የሰማችውን ወንጌል ሄዳ ለደቀ መዛሙርቱ እንድትነግር ነግሯታል። እየሰማችሁ ለሐዋርያት ራሱ ክርስቶስ ተነስቷል ከሙታን መካከል ከፍ ብሎ አይቼዋለሁ ብላ እንድትናገር የታዘዘችው እርሷ ናት። ወጣ አልሰበከችም። ልብ ብላችሁ ስሙ። ቆማ ወደ መሬት ላይ አላስተማረችም። የሰማችውን እውነትና ሐቅን ግን ደፍነው አልተቀመጠችም። ሄዳ ለሚመለከታቸው ሰዎች አድርሳለች። እኛ እኮ ዛሬ ተቀምጠን እንኳን የሰማነውን ወንጌል ውጭ ሆነን ወይ አሊያ ቤታችን ተሰብስበን
ከሆነም በቤተሰባችንም እንኳን ተሰባስበን ሻይ ቡና ስንል እንኳን እኮ ለማውራት አንደፍረው ታውቃላችሁ። ይህንን ለማድረግ ያቃተን ኃላፊነታችን ምን እንደሆነ የዘነጋን ሰዎች ነን። ቆመን ደግሞ ካልተናገርን የምንለው ቆመን ደግሞ ካላስተማርን የምንለው ሁሉም ድርሻ አለው። ክርስቲያኖች ሁሉም ኃላፊነት አለው። ስለ ሴቶቹ ያገለግሉት የነበረው በዚህ ነበረ። ክርስቶስ 72ቱ አርድእት የሚባሉት ደግሞ እንዳልኳችሁ ይራዱት ነበር። ስለዚህ ምን የመለስኩላችሁ ነው፣ አራቱንም ወንጌላውያን አድርጎ ቢያጽፈው ኖሮ የመጀመሪያውን የክርስትና እምነትንና አስተምሮን ከክርስቶስ የሰሙት 12ቱ ብቻ ስላልሆኑ አራቱ ብቻ ጽፈው ወንጌላውያን ብቻ ቢሆኑ ኖሮ ጸሐፍቱ ሌሎቹ ወጥተው ሲሰብኩ ማለትም 72ቱ አርድእት ወደ ዓለም ወጥተው ወንጌልን ሲያስፋፉና ሲያስተምሩ አይ እናንተ የምታስተምሩት ትምህርትማ እንደዚሁ ነቢያት ትላንትና እንዳስተማሩት እንደ ትንቢት ነው፣ ትላንትና ነቢያት ተነስተው ክርስቶስ ይመጣል ይወርዳል ይወለዳል ብለው እንደተናገሩት ነው፣ አለያም ደግሞ እንደ መልእክታት ሊሆን ይችላል እንጂ ደገኛይቱ ትምህርት እውነተኛ ከክርስቶስ አንደበት የወጣው ትምህርት ሐዋርያት ጋር ብቻ ነው የቀረው ተብለው የሚያስተምሩት ትምህርት ውድቅ እንዳይሆንባቸው ከሰው ዘንድ ተቀባይነት እንዳያጣ ብሎ ክርስቶስ አራቱንም ወንጌላውያን አድርጎ አላጻፉም። ሁለቱን ምን አድርጎ ጨመረበት? አርድእት አድርጎ ጨመረበት። እየሰማችሁኝ ነው? አራቱንም ደግሞ አርድእት አድርጎ ማጻፍም ይችል ነበር። ማለትም ማቴዎስና ዮሐንስን አውጥቶ ልክ ሉቃስና ማርቆስ አርድእት እንደሆኑ ከ72ቱ ሌሎች አርድእትን አስመጥቶ ማጻፍ ይችል ነበር። ያንንም አላረገውም። ለምን? ወንጌል ክብሩ በቤተ ክርስቲያናችን እንደምናውቀው ከቅዱሳት መጻሕፍት በሙሉ የላቀ ነው። ብሉይ ኪዳን እርግጥ ነው የእግዚአብሔር ቃል ነው እናምናለን። የሚያስተምረው የሚናገረው የሚሰብከው የእርሱ ትምህርት እንደሆነ እንቀበላለን። ሐዲስ ኪዳንም ክርስቶስ ሰው ከሆነ በኋላ የተጻፈ መጽሐፍ እንደሆነም እንቀበላለን። ቤተ ክርስቲያናችን አምና ከምትቀበላቸው 81ዱም መጽሐፍት ግን ትልቅ ክብር ያለው አራቱ ወንጌል ነው። የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል። ይሄ ወንጌል ክብር እንዳለው በነገራችን ላይ ለማወቅ ከምንነግራችሁ ይልቅ ነገ እግዚአብሔር ፈቅዶ ካነጋልን ሌሊቱን መታችሁ ቅዳሴ ስታስቀድሱ ታዩታላችሁ። ሌሎች ቅዱሳት መጽሐፍትን በምናነብበት መንገድ ነው ወንጌልን የምናነበው አይደለም። ለወንጌል በጣም ብዙ ቅድመ ዝግጅቶች አሉ። ቀድሞ የሚነበቡት የሐዋርያት መልእክታት፣ የሐዋርያት ሥራ፣ ሌሎቹም በሙሉ ታውቃላችሁ ለወንጌል ቅድመ ዝግጅት እኮ ናቸው። ጸሎት እኮ ነው የምንሰማው ቃለ እግዚአብሔር ወንጌሉን መስማት እንድንችል ቀድመን የምናደርገው ዝግጅት ነው። እሱም አልበቃ ብሎ ቤተ ክርስቲያናችን ወንጌል ከመነበቡ በፊት የዳዊትን መዝሙር በዜማ ታዜመዋለች፣ ምስባክ ማለት ነው። እሱም አልበቃ ብሎ ልክ አዚመው ከጨረሱ በኋላ ዲያቆናቱ አዋጅ ያውጃሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ምን አርጉ ብለው ስሙ ብለው። ቆማችሁ ማለት መቼም ተቀምጦ የሚያስቀድስ አይጠፋም፣ እነሱን ለማስቆም ነው። ዋነኛው ዓላማ ግን ቆማችሁ ስሙ ማለት ህሊናችሁ የሚባዝን ከሚደረገው ነገር ውጪ ሆናችሁ ህሊናችሁ እዛም እዚህም የሚሉ ሰዎች ካላችሁ ምን አድርጉ እያለ ነው። ህሊናችሁ ይቁም። የሚነበበው የምትሰሙት ሁሉ ጌታችን ኢየሱስ ክርስቶስ ያስተማረው ምንድን ነው? ትምህርት ነው። ስለዚህ ቆማችሁ ስሙ ይባላል። ይሄም አልበቃ ብሎ ወንጌሉን ይዘውት የሚወጡት ካህናተ ቤተ ክርስቲያንን ሁሉም ተከትለው ይወጣሉ። አይታችኋል? ልብ ብላችኋል? ስታስቀድሱ ወንጌል ሊነበብ ከቤተ መቅደስ ተከፍቶ ተገልጦ ሲወጣ ውስጥ ያሉት ከሊቃነ ጳጳሳቱ ጀምሮ ሁሉም በየማዕረጉና በየደረጃው ይወጣል። ሁሉም ወርዶ የሚነበበውን ወንጌል ያደምጣል። ተሸክመውት የሚወጡት በካህናቱ እጅ ላይ የምታዩት መጽሐፍ ቅዱስ የጌታችን ኢየሱስ ክርስቶስ ቃል ነዋ፣ ትምህርት ነዋ፣ እርሱ ያስተማረው ነው። ከእርሱ በላይ ክብር ሊገባው የሚገባ ምንም ነገር የለም። ይሄንን ሁሉ ቤተ ክርስቲያን በስርዓት አምልኳ ታሳያለች። ያልኳችሁም ለእናንተ እንድታዳምጡት እንድትሰሙትም የፈለግኩትም ዓላማው ምንድነው? ወንጌል ያለውን ክብር እንድናቀው። ስለዚህ ወንጌል በጣም ክብር አለው። እንዲያውም ቅዱስ ዮሐንስ አፈወርቅ መጽሐፍ ቅዱስ ማለት ራስ ነው ይላል። ምንድነው አልኳችሁ? ራስ ነው። ወንጌል ማለት ዘውድ ነው ይላል። ሁሉም ራስ ነው። የንጉሥ ራስ ከሎሌው ራስ የሚለየው በምንድን ነው? መልሱ እንጂ የሎሌውና የንጉሱ ራስ ጭንቅላቱ የሚለያየው በምንድን ነው? በሚደፋው ምንድን ነው? ዘውድ ነው። መጽሐፍ ቅዱስም ከሌላው መጽሐፍ በምን ይለያል ብንል የመጀመሪያው የማን ቃል በመሆኑ ነው?
የእግዚአብሔር ቃል መሆኑን ነው እንላለን። ከዛስ ከፍ ያለው ክብሩ ምንድነው ብለን ብንጠይቅ ወንጌል ነው። አምላክ ሰው ሆነ ተብሎ የተሰበከበት አምላክ ሰው ከመሆኑም ባለፈ ደግሞ ለድህነተ ዓለም ሲል ዋጋ ከፍሎ ራሱን ቤዛ አድርጎ የሰጠበት መጽሐፍ ተጽፎ የምናገኘው ወንጌል ነው። ስለዚህ ወንጌል ትልቅ ክብር አለው ልላችሁ ፈልጌ ነው። ታዲያ አርድእቱን ቢያጸፋቸው አራቱንም በአርድእት ቢጻፉ ኖሮ ምን አይነት አመለካከት ያድር ነበር? ሐዋርያት ወጥተው ሲያስተምሩ፣ አርድእትም ወጥተው ሲያስተምሩ የሐዋርያትን ትምህርት ህዝቡ ቀና ብሎ ያስተምር ነበር። ለምን? ከክርስቶስ ቅርበት ኖሯቸው የተማሩት እነሱ እንደሆኑ ስለሚያውቁ ማለት ነው። አርድእት ወንጌልን ቢጽፉት ኖሮ ግን ልክ እንደ መልእክታት ይቆጥሩት ነበር። ልክ እንደ ማንኛውም ሌላ መጽሐፍ ክርስቶስ አናግሯቸው አስተምሯቸው የእግዚአብሔር ቅዱስ መንፈስ አድሮባቸው እንደተጻፈ አድርገው እንዲቆጥሩት ያደርግ ነበር። ይሄንን ስለሚያውቅ እግዚአብሔር ሁለቱን ከአርድእት ሁለቱን ከሐዋርያት አድርጎ ወንጌል እንዲጻፍ አደረገ። እየሰማችሁኝ ነው? ሁለቱን ከአርድእት ሁለቱን ከሐዋርያት አድርጎ እንዲጻፍ አደረገ። አርድእትም ወጥተው ሲያስተምሩ እንዳያፍሩ እንደ ማንኛውም መልእክት ነው ብለው እንዳያቀሉት የክርስቶስን ወንጌል፣ ሐዋርያትም ወጥተው ሲያስተምሩ እንደዚሁ ሁሉ ሌሎቹም በሚያስተምሩበት ጊዜ ላይ እናንተም የምታስተምሩት እነሱ የሚያስተምሩት ነው ብለው ሁሉም ተቀባይነት እንዲኖራቸው፣ ሁሉም ወጥተው ስለ ክርስቶስ ሲያስተምሩ መስማማት እንዲኖርላቸው ክርስቶስ ወንጌላቱን በሁለት ሐዋርያት በሁለት አርድእት አጻፈ። አሁን እኛ ለትምህርታችን መነሻ ርዕስ አድርገን የመረጥነው ከሐዋርያት መካከል አንዱ የሆነው ቅዱስ ማቴዎስ የጻፈውን ወንጌል። ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ከመረጣቸው ደቀ መዛሙርቶች መካከል አንዱ ነው። ማቴዎስ ስለ ራሱ መመረጥ በራሱ መጽሐፍ፣ ሌሎቹም ደግሞ ወንጌላውያን በየራሶቻቸው መጽሐፍ ጽፈዋል። ደቀ መዛሙርቱ እንዴት እንደተጠሩ ክርስቶስን እንዴት እንደተከተሉት ማለት ነው። እና ቅዱስ ማቴዎስ ክርስቶስን የተከተለው ትላንትና ቀራጭ ሆኖ ይኖርበት ከነበረበት ሕይወቱ ላይ ተነስቶ ነው። ቀራጭ ማለት በእኛ በዘመናዊ ቋንቋ ግብር ሰብሳቢ ማለት ነው። ቀረጥ ገንዘብ እየሰበሰበ ለመንግስት የሚሰጥ ሰው ቀራጭ ነበረ ተብሎ የሚጠራው። ግን የሚገርማችሁ ቀራጭነት በእስራኤላውያን አንድ ሙያ አይደለም፣ አንድ የሥራ ዘርፍ አይደለም። እገሌ ቀራጭ ነው ወይም በቀራጭነት ሙያ ላይ የተሰማራ ነው ሲባል በተዘዋዋሪ ኃጢአተኛ ነው ማለት ነው። ምንድን ነው? እየሰማችሁኝ ነው? መልሶ እንግዲያውስ ምንድን ነው ተብሎ ነው የሚታሰበው? ኃጢአተኛ ነው ተብሎ ነው የሚታሰበው። ቀራጭነት ከኃጢአት ጋር ምን አገናኘው ልትሉ ትችላላችሁ። ቀራጮች እንደ ኃጢአተኛ የሚታሰቡት ሙያው ኃጢአት ስለሆነ አይደለም። እነሱ ሙያውን ሲሰሩት ግን ኃጢአትን አብረው ስለሚያደርጉበት ነው። ምን ያደርጋሉ መሰላችሁ? እነዚህ ቀራጮች እንደየሥራ ድርሻቸው በር ላይ ነው የሚቀመጡት። ማለትም ትላልቅ የድሮ ከተሞች አሁን ላይ የለም እንጂ ትላልቅ የድሮ ከተሞቻቸውን በቅጥር ያጥራሉ፣ በግንብ ያጥሩታል፣ ለጠላት መከላከያ እንዲሆናቸው። ሁለተኛ ደግሞ ወደ ከተማው የሚገባም የሚወጣም ሰው ሲገባም ሲወጣም ይቀረጣል፣ ገንዘብ ይከፍላል፣ ስለገባም ስለወጣም ማለት ነው። እና ቀራጮች በሩ ላይ ነው የሚቀመጡት። ስለዚህ አንድ ሰው ሲገባም ሲወጣም ምን እንዲያደርጉ ነው? ገንዘብ እንዲቀበሉ ማለት ነው። እና ገንዘብ ተቀብለው ያስገባሉ፣ ገንዘብ ተቀብለው ደግሞ ያስወጣሉ። ችግሩ ምን መሰላችሁ? ኃላፊነታቸው ቀረጥ መሰብሰብ ቢሆንም እነሱ ግን ከተጠየቁት በላይ ህዝቡን ያስጨንቁት ነበር። ምሳሌ 10 ብር ቢጠየቁ 20 ይጠራሉ፣ 20 ቢጠየቁ 40 ይጠራሉ። ሰብስቡ የተባሉትን ለመንግስታቸው ይሰጣሉ፣ የቀረውን ለራሳቸው ኪስ ይወስዳሉ። በዘመናዊ ቋንቋ ሌብነት ነው፣ ምንም ጥርጥር የለው። ሌቦች ስለሆኑ ህዝቡን ስለሚያስጨንቁ በጊዜው ደግሞ ክርስቶስ ወደዚች ምድር ወርዶ በሚያስተምርበት ወቅት ደግሞ በሮማውያን ቀኝ ግዛት ተገዝተው ስለነበረ እስራኤላውያን ቀረጥ የሚሰበስቡት ለሚጠሏቸው ጠላቶቻቸው ነው። እየሰማችሁ ነው? በደንብ ልብ ብላችሁ ስሙ። እስራኤላውያን ቀረጥ የሚሰበስቡት ለራሳቸው አይደለም፣ ቀኝ ለገዟቸው ሰዎች ነው ያንኑ የሰበሰቡትን ብር ሄደው የሚሰጡት። ስለዚህ ህዝቡ ምን አይነት አመለካከት አለው መሰላችሁ? ቀኝ መገዛታችን ሳያንስ እየተጨቆንን እየተሰቃየን ለሚጠላንና ለሚያሰቃየን ሰው አቅምና ጉልበት እንዲሆነው እንዴት ብላችሁ ከኛ እየወሰዳችሁ ለሌላው ተሰጣላችሁ በሚል ቀራጮችን ይጠሏቸው ነበር። ማቴዎስ ቀራጭ ነው ማለት ይሄ ነው። ስለዚህ ሰው ይጠለዋል፣ ሰው አይፈልገውም፣ ገንዘብም ቢኖረው ሰው አይጠጋውም። አሁን በነገራችን ላይ በእኛ አመለካከት ሁሌም ገንዘብ ያለው ሰው ይወደዋል አይደል? አይ እንዳይመስላችሁ።
ብዙ ሰዎች አሉ ገንዘብ ኖሯቸው አቅም ኖሯቸው ግን የሰው ፍቅር የሌላቸው። ማቴዎስ አቅም አለው ገንዘብ አለው ባለጸጋ ነው፣ ግን ህዝቡ አይወደውም። አብሮት መዋል ማደር አይፈልግም። ይሄን በደንብ ግልጽ የሚያደርግልን ምን መሰላችሁ? የሉቃስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ ስለ ጸሎት ባይሆንም ስለ አንድ ፈሪሳዊና ስለ አንድ ቀራጭ ጸሎት እያነጻጸረ ያስተማረው ትምህርት አለ እና አንድ ፈሪሳዊና አንድ ቀራጭ እግዚአብሔር ወደሚመለክበት ቤተ መቅደስ ገቡና ሁለቱም ጸሎት ማድረግ ጀመሩ። ፈሪሳዊው ስለሚሰራው ጽድቅ ስላደረገው መልካም ነገር እግዚአብሔር ፊት ቆሞ ይጸልይ ነበር። በነገራችን ላይ ክርስቲያኖች እንደው ልብ ብላችሁ ስሙኝ አደራ። በምትጸልዩበት ጊዜ ላይ ታዛችሁ በሕግ ስላደረጋችሁት እግዚአብሔርም አድርጉት ብሎ ስላዘዛችሁና ስላረጋችሁት ነገር ማድረጋችሁን ለእግዚአብሔር አትንገሩት፣ ያውቀዋል። አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን። እጾም የለ እንዴ? እሰግድ የለ እንዴ? እመጸውት የለ እንዴ? ናስባል መጣ የለ እንዴ? ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢአታችንን ከማመን ይልቅ የሰራነውን መልካም ስራ ለእግዚአብሔር እንነግረዋለን። ይሄ እንደ አይነቱን ጸሎት እግዚአብሔር አይወድም። ልብ ብላችሁ ስሙ፣ በፍጹም አይወድም። ሰው ሲጸልይ በተቻለው አቅሙ ራሱን ዝቅ አድርጎ ማለትም አንገቱን ደፍቶ ለማለት አይደለም። ይሄም መታረም አለበት። አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩም። ወንዶች ግን ሲጸልዩ እንዲህ ብሎ ይጸልያሉ። ይሄ ነውር ነው። ክርስቶስ ሲጸልይ ያየነው እኛም እንድንጸልይም ጭምር የመጀመሪያው ትእዛዝ ሆኖ የተሰጠን አይናችንን ወደ ሰማይ ከፍ አድርገን በማየት ነው። እስኪ ቀና ብላችሁ ወደ ሰማይ እዩ። አይዟችሁ እዩ፣ ምንም አትሆኑም። ተአምርም አላረገባችሁም። ሂዱ ወለለ እዩ። ምን ይታያችኋል? ምን እዚህ ሰማይ ላይ ምናችሁ አለ? እግዚአብሔር ሳይሆን አባታችን ሆይ ብላችሁ ስትጠሩት በየት የምትኖር ነው የምትሉት። ስለዚህ አድራሻውን እያመላከታችሁ ነው ወደ ላይ ወደ ሰማይ የምታንጋጥጡት። ወደ ምድር ዝቅ ብለን እንድንጸልይ አልታዘዝንም። በመሬት ላይ እኮ እግዚአብሔር ሳይኖር ቀርቶ አይደለም። ወደ ላይ አንጋጠን ወደ ሰማይ ግን እንድንጸልይ የታዘዝነው ሰማይ ልዑል ነው፣ ከፍ ያለ ነው። እግዚአብሔርም እንዲሁ በክብሩ ምን ያደረገ ነው? ከፍ ያለ ነው። ስለዚህ ወዴት ነው የምናየው? ወደ ሰማይ ነው ከፍ ብለን የምናየው። ነገር ግን በታሪክ አበው በንጽህና በቅድስና የተመላለሱትን የእናት የአባቶቻችንን ታሪክ ግን ስናነብ ከሰሩት ኃጢአት፣ ከሰሩት በደል፣ ከሰሩት ክፋት እንኳን አባታቸው በሰማይ ኖሮ ቀና ብለው አይተውት ሊጸልዩ ይቅርና ከግርማው የተነሳ እኔ አልመጥነውም ብለው ዝቅ ብለው ሲጸልዩ እናገኛለን። እኛ ግን በነገራችን ላይ ዝቅ ብለን የምንጸልየው እንዲህ አይነቱ የንስሐ መንፈስ ኖሮን አይደለም። አብዛኞቻችን እንዲህ አደግድገን የምንጸልየው ከሰው አይተን ነው። አይደለም? እየሰማችሁ ነው? ከሰው አይተን ነው። ለምሳሌ በዘመናዊነት አንዳንድ ሰዎች አሉ እንደው አትሮንሱ ስለሚሸፍን ነው እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁትም። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይንን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይንን ስለጨፈንክ የሚሰበሰብ ሐሳብ አይኖርህም። ይሄን እርግጥ ወቅ። ሲቀጥል ጨፍነን እንድንጸልይ ያሳየን አምላክም የለንም። ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህች ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረገውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም። እንደው እንዲህ ያልኳችሁ ጫፍ ጫፉን ነው እንጂ ብዙ ማንሳት እንችላለን። በልምድ ኖረውብን ለምን እንደምናረጋቸው ማናውቅ። ምሳሌ ልስጣችሁ። መቼም አሁንም ያለንበት ሰሞን ትላንትና ቢያበቃም ሰሙነ መስቀል ላይ ነን አሁንም ያለነው። እስኪ ሁላችሁም አማቱ። እኔ በስመ አብ እልላችኋለሁ፣ እናንተ ብቻ አማቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዲህ የሚያማትብ ሰው አይታችሁ አታውቁ? ታውት እሺ፣ ይሄንንም አይታችሁ ላታውቁ ትችላላችሁ። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ፣ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው። በተለይ ወንዶች ደግሞ አልያም ሴቶች ደግሞ ይሄ ኳስ የሚያየው ሰው ነው እንደዛ የሚያደርገው። ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ ምክንያቱን የማያውቀውም እኮ ለምንድን ነው የምትስመው ተብሎ ሲጠየቅ እንደ መስቀሉና እንደ የምትስመው ምንድነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማትቡ ብሎ ያስተማሩን እንደዛ አይደለም። ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ላይ
ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላሉ። እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲህ አድርገው ነው የሚያማትቡት፣ በዚህኛው ጣታቸውና በጠቋሚ ጣታቸው እንዲያመሳቅለው ማለት ነው። በዚህኛው መስቀል መስራታቸው ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን፣ ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን። እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንስም ግን አልታዘዝንም። እያልኳችሁ ያለሁት እንደ ልምድ ይዘናቸው የምናረግበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት። በነገራችን ላይ ወደ ትምህርታችን ግን ልመልሳችሁ ብቻ እና ያ ፈሪሳዊ ስለ እግዚአብሔር በእግዚአብሔር ፊት ጸሎት ሲጸልይ እንዲህ ብሎ ነበር የሚጸልየው። በቃ ስለ ጽድቁ ያወራል፣ ስለምኑ ያወራል። በመጨረሻም አጠገቡ ቆሞ ስላየው ቀራጭ ደግሞ ተመለከተና እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። አንዳንድ ሰው መጸለያው ሳያንስ መጸለያችን ሳያንስ ራሳችንን ከሌላው ኃጢአተኛ ጋር የምናለካካ ሰዎች አሉ። ቢያንስ እግዚአብሔር ሆይ እንደ ገሌ ስላላደረከኝ አመሰግንሃለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ። እኛ መምጣታችንን አይተን ግን የቀሩትን፣ እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን። ሲጀመር በነገራችን ላይ እኛን ራሳችንን ከፍ አድርገን ሌላውን ባለበት ቦታ ዝቅ አድርገን እንደነገሌ ስላላረከኝ አመሰግንሃለሁ ነው አይደል ያልከው? አንተ ራሱ አሁን ቆመ ላለመናወጽ ምን መተማመኛ ኖሮ ነው? እርሱ ካለበት ከኃጢአት ቦታ ያንተን ወንበር ይዞ አንተ የተቀመጥክበት ወንበር እንትተ እሱ ያለበት ኃጢአት ቦታ ላይ አለመቀመጥ በምን ተማምነህ ነው? በፍጹም በፍጹም። ማናችንም የቆምን ቢመስለን ምን እንዳናረግ መጠንቀቅ አለብን፣ እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምሕረት ነው። ይሄን የረሳ ሰው ግን ራሱን ከሌላው ጋር ያነጻጽራል። ቢያንስ እንደ ገሌ እኮ አይደለውም ይላል። እገሌን ተወው። ራስህን እውነት እንደዛ ብለህ ማነጻጸር የምትፈልግ ከሆነ እኮ ራስህን አብረ ልታስተያያቸው የሚችሉ ተጋድሏቸውን የጨረሱ እኮ ቅዱሳን አሉ። ተጋድሏቸውን የጨረሱ ከእግዚአብሔር ጋር በክብር ያሉ አሉ። ፈሪሳዊው ግን እንደዛ የለም። ስለ ቀራጩ እያየ እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። ቀራጩስ በአንጻሩ የሰማዩን ርዝመት ከፍታ እንኳን ላይ የማይገባኝ ኃጢአተኛ ነኝ እያለ ደረቱን እየደቃ ዝቅ ብሎ እያነባ ያለቅስ ነበር። አሁን እግዚአብሔር ክርስቲያኖች ከነዚህ ከሁለቱ የሚሰማው ጸሎት የትኛው ይመስላችኋል? የፈሪሳዊው ነው ወይስ የቀራጩ ነው? አዎ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ሰው ኃጢአት ሲሰራን ያያችሁት እንጂ ከናንተ ተሰውሮ ደግሞ ንስሐ ሲገባ አልተመለከታችሁትም ይላል። ብዙዎች እኮ ስለ ኃጢአታቸው እርም እስከሚሉ ድረስ እነሱ ስለ ኃጢአታቸው እንደዛ ስላልተሰለሰሉ እኛ ተጨንቀን የፈተፈትንላቸው ሰዎች አለን። እነሱ እኮ ይሄን ንስሐ ገብቶ ከእግዚአብሔር ጋር ታርቀውበታል፣ ሕይወታቸውን ኖረው ተስተካክለውበታል። እኛ ግን እንደዛው ተመስጠን እዛው ቁጭ ብለን እንዳለን ሰዎች አለን። ማቴዎስ ቀራጭ ነው ስላችሁ እንዲህ ነው። ሰው ቢያየው እንኳን እንደሱ አላደረከኝ ብሎ የሚያመሰግንበት፣ ህዝቡ የማይወደው የማያስጠጋው፣ እምነቱን አይሁዳዊ ቢሆንም ቤተ መቅደስ እንኳን ገብቶ ለመገልገል ሰው የሚጸየፈው ሰው ነው። ክርስቶስ ታዲያ በሚያስተምርበት ጊዜ ላይ በመግቢያ በኢየሩሳሌም መንገዶች ላይ ሲገባ ማቴዎስን አየው እና ክርስቶስ ማቴዎስን አይቶ ተከተለኝ አለው። እስኪ ተከተለኝ በሉ 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 ድገሙት። አሁንም ድገሙት። አሁንም ድገሙት። እናንተ አትሉም እንዴ? እስኪ በሉ። አሁን እኔ በስመ አብ ብዬ ጀመረ ጉባኤውን ማለት ነው። እናንተ ተከተሉኝ ብያችሁ ወስብሐት ለእግዚአብሔር ብል ምንድን የምትሉት? ወዴት? አንደኛው ጥያቄ ነው አይደል? ለምን? ሁለተኛው ጥያቄ ነው። ለምን እንከተልሃለን? ወዴት ነው የምንከተልህ? ማነስ አንተ ተከተሉኝ ብላ እኛን እንድንከተል የምትጠራን ብላችሁ ትጠይቃላችሁ። የሚገርም እኮ ነው። ክርስቶስ ማቴዎስን አይቶ ተከተለኝ ሲለው እንዲህም አልጠየቀውም፣ እሺ ብሎ ነው ብድግ ያለው። እግዚአብሔር የሚገርማችሁ ለማቴዎስ ተከተለኝ ብሎ ኃጢአቱን ክፋቱን ትቶ እንዲነሳ እንዳረገው ሁሉ ከማቴዎስ በላይ አንተ ቃለ እግዚአብሔር እያዘነበ አልደከመብህ? ለአንተ እኮ ተከተለኝ አልበቃ ብሎ ለእኔና ለእናንተ ተከተለኝ ማለቱ አልበቃ ብሎን በስመ አብ ብሎ አስጀምሮ ከብሉዩ ከሐዲሱ ከሊቃውንቱ ከመነኮሳቱ ተጠቅሶ
ከዝማሬው ተዘምሮ ይሄ ሁሉ እኮ ልብህን ለማሸነፍ ነው እንጂ ልክ እንደሚበላ ቡፌ የእግዚአብሔር ቃል በየአይነቱ እንዳለ ለማሳየት አይደለም። እንድትሸነፍ ለእግዚአብሔር እንድትንበረከክ ነበር። ማቴዎስን ያሸነፈው አንድ ቃል ነው። እኔና እናንተን 365 ቀን የሚዘንበው የእግዚአብሔር ቃል መቼ ነው የሚያሸንፈን? መቼ ነው እምቢ ብለህ ለኃጢአት ለሱ እሺ ማለት የምትጀምረው? ማቴዎስ ተከተለኝ ሲባል ተከትሎት ሄደ። አብረውት ያሉት ክርስቶስን ይከተሉት የነበሩት ሌሎችም ሰዎች የራሳቸው ችግር ነበራቸው። ክርስቶስ ከእያንዳንዱ ከተለያየ ሰው ነው የሰበሰበው። እንደ ማቴዎስ ባለጸጋ ሆኖ ኃጢአተኛውን ሰብስቧል። እንደ ናትናኤል የተማረ ያለውን ሰብስቧል። ድሆች የሆኑትን ሰዎች ሰብስቧል። ያልተማረ ሰው ሰብስቧል። ምን አለፋችሁ ክርስቶስ 12ቱን ደቀ መዛሙርት ጠርቶ በተለያየ መንገድ መጥራቱን ስታዩ ሰው እንደማይመርጥ ታያላችሁ። ብቻ ሰው ሁን እንጂ ይጠራል። አይገርምም? ግን እውነት እስኪ ያስቡበት። ሰው እኮ ሰውን ሲጠራ ብዙ ቅድመ መስፈርት አለው። የት እንደተወለደ፣ ማን ጋር እንዳደገ፣ ምን ጋር እንደሆነ ይሄንን ሁሉ መርምሮ ነው። እግዚአብሔር ግን ና ሲል ይሄንን ሁሉ እያወቀም ሰው ጋር ላያስጠጋህ የሚችል ችግር እንኳን እንዳለብህ እየተረዳም ሊጠራህ ይችላል። ሁሉም ተሰብስበው መጡ፣ ተጠራሩ። ማቴዎስ ከሌሎቹ በጣም የሚገርመው ምንድነው? ሀብታም ስለሆነ የተጠራበት የዛው ቀን ላይ ምሳ ግብዣ አዘጋጀ። የራሱ ምሳ ግብዣ አዘጋጅቶ ሁሉንም ነገር አስተካክሎ አብልቶ አጠጥቶ ቤቱን እንደከፈተው ጥሎት ሄደ። በቃ አለቀ። ወደ ኋላ ራሱ አልተመለሰም። ክርስቶስን እውነት ከልባችሁ ስታዳምጡት ክርስቲያኖች እንዲህ ያስመንንሃል። እንዲህ አልተው ያለህን ነገር ማስተው ይችላል እግዚአብሔር። አሁን እኮ አያችሁት ራሱ ክርስቶስ አሁን ያነበብንበት ወንጌል ላይ ምን እንዳለ ታውቃላችሁ? ጆሮ ያለው መስማትን ይስማል። ጆሮ ኖሮን መስማቱን ስለማንሰማው ተሰብኮላቸው እንደመነኑትና ተሰብኮላቸው እግዚአብሔርን ብለው ኃጢአትን እንደተዉት ሰዎች መሆን ያቃተን ለምን እንደሆነ አያችሁ? መስማቱን ስለማንሰማ ወይም ስለማናደምጠው ነገም የምናገኘው ስለሚመስለን ከነገ ወዲያም ብንፈልግ ቃለ እግዚአብሔሩ የማይታጣ መምህራኑን ቆሞ መስበክ የማያባሩ ስለሚመስለን ዛሬ ቢያመልጠን ነገ እናገኘዋለን እንላለን። ዛሬ ቢያመልጥ እውነት ነው፣ ነገ ሌላ መምህር ቆሞ ሊያስተምር ይችላል። ዛሬ መሽቶ ነገ መንጋቱን ግን በምን ተማምነን? በምን ተማምነን? በምን እርግጠኛ ሆነን? እነ ማቴዎስ በዚህ ነው የበለጡን ክርስቲያኖች። ነገ ክርስቶስ ተከተለኝ ብሎ ላይሰብከው ይችላል። በቃ እድሉን ተጠቀመ። ዛሬ እንዳረግ የፈለከው ይሄንን ነው አለ። እሺ ጥሩ፣ ቤቱን ከፈተለት፣ ሀብት ንብረቱን በሙሉ አብልቶ አጠጥቶ፣ በሌላ ቋንቋ የቁም ተስካሩን ያወጣው። በቁሙ ሳይሞት ተስካሩን አውጥቶ ልክ መነኮሳት ሲመነኩሱ የቁም ተስካራቸውን ያወጣሉ። በቃ አብልቶ አጠጥተው ከዛ በኋላ ሀብት ንብረትም የለኝም ብለው ካላቸውም ለገዳም ሰጥተው ይገባሉ። ሁሉን ትቶ ተከተሉ። ሁሉን ትተን ለመከተል እግዚአብሔር እውነት ይርዳን። ሁላችንን ስለከበደን ነው እኛ ክርስቲያኖች እንደምንሰማው ወንጌል እንደሚሰበክልን ቃለ እግዚአብሔር መኖር ነው የከበደን እኮ። ቃሉ ችግር የለበትም። ብንሰማው እኛ ጋር ለውጥ ላያመጣ የቻለው ቃሉ ስለማይለውጥ አይደለም። እኛ ግን ለመለወጥ የተዘጋጀ ልብ ስለሌለን፣ እኛ ግን ሰምተን አድምጠነው ለመስተካከል ስለምንፈራ ስለምንሳቀቅ። ሰማዕታት እኛን የበለጡን በዚህ ነው። የቃለ እግዚአብሔር ፍቅር የምንሰማው የአምላካችን ትምህርት ያስቆርጣል፣ ያስመንናል፣ ጭክን እንድትል ያደርጋል። ወደድክም ጠላሃል የሆነ ነገር እንድታቆም ያደርጋል። ያ ያቆምከው ነገር እኮ ይጣፍጣል፣ ደስ ያሰኛል፣ ባትተወው ያሰኛል። ልምድ ነው ኃጢአት። ነገር ግን ሁሉን ነገር ስለ እግዚአብሔር ብለህ መተውን ከለመድክ የተውከውን ነገር በሙሉ መልሶ ይሰጣል እግዚአብሔር። ታውቃላችሁ? እስኪ ስለ እግዚአብሔር ብለን ሁላችንም አለን ብለን የምንሳሳለትን ነገር እንተውለት፣ መልሶ ይሰጣል። በምን አወቅ ካላችሁ በኢዮብ። እስኪ ኢዮብ በሉ። ጻድቁ ኢዮብ በዚህ ነው ያሳየነው። መጽሐፈ ኢዮብን ስናነብ የምናገኘው ተጽፎ የተመዘገበልን ታሪክ ይሄው ነው። ኢዮብ እግዚአብሔርን አልተውም በማለቱ ሁሉን ተወለት ለእግዚአብሔር። ልጆቹንም ሰጠ፣ ሞቱ። ሀብት ንብረቱም ተሰጠ፣ አለቀ። ከብቶቹ በሙሉ ጠፉ። ይሄ አልበቃ ብሎ ጤናውንም ጭምር ሰጠ። እግዚአብሔርን ስደብ እየተባለ ጤናውንም ሰጠው። ይሄው ውሰደዋል። ከመታመሙና ከቁስሉ ብዛት የተነሳ ታስታውሳላችሁ፣ የገል ስባሪ የሸክላ ስባሪ ይዞ ሰውነቱን እያከከ ነበር የሚኖር። እግዚአብሔርን ላለመተው እኮ ነው። ስለ እግዚአብሔር ብሎ ኢዮብ ሁሉን ተወ። እግዚአብሔርስ ምን አረገለት ከተባላችሁ ሁሉን የተወለትን መልሶ ሰጠው። ሀብቱን ንብረቱንም ጨመረለት። ልጅም መልሶ ሰጠው። የጠፋበትን ጤናውን መልሶ ሰጠው።
አሁን ለእግዚአብሔር ብለን ሁሉን ነገር እኛ ስለማንተው እግዚአብሔርም የፈለግነውን ሁሉንም ነገር አይሰጠንም። እነ ማቴዎስ ይህን ያደረጉት ሁሉን ትተው መነኑ። ሁሉን ጥለውለት ከክርስቶስ ጋር አብረው ለመኖር ሞከሩ። ለዛ ነው በታሪክ ራሱ ሲነገር በነገራችን ላይ የማቴዎስና የዮሐንስ ወንጌል በጣም ነው የሚገርማችሁ። በጣም ብዙ ትምህርቶች የሚወጡበት ትምህርት ነው። በጣም ብዙ ትምህርቶች ቅዱስ ዮሐንስ አፈወርቅ ራሱ በማቴዎስ ወንጌል ላይ ብቻ ከ90 ያላነሱ ድርሳናትን ጽፏል። ሐተታዎች፣ ትርጉሞች ማለት ነው። እና ክርስቶስ በዚህ በሚናገረው በሚያስተምረው ደቀ መዛሙርቱም ጽፈውት አምነነው በተቀበልነው ወንጌል ላይ ጌታችን ኢየሱስ ክርስቶስ ትላንትና ስራውን ሰርቷል፣ ዛሬም ይሰራል። ማቴዎስ ታዲያ ጽፏቸዋል ብለን አምነን ከተቀበልናቸው ታሪኮች ክርስቶስ በቃሉ አስተምሮ ማቴዎስ በጆሮ ሰምቶ የጻፈልን ታሪክ ምንድነው ቢባል አንዱ እኛ ያነበብነው የማቴዎስ ወንጌል ምዕራፍ 13 ነው። ክርስቶስ ደቀ መዛሙርቱን ሌላውንም ጭምር ሰብስቦ ነበረ መጀመሪያ ያስተምር የነበረው። እየሰማችሁ ነው? ክርስቶስ ሁሉንም እየጠራ ያስተምር ነበር። አንዳንድ ትምህርቶቹ በተራራ ላይ ከፍ ባለበት ቦታ ላይ ቆሞ ሌላው እንደዚሁ ተሰብስቦ ያስተምር ነበር። ሌላ ቦታ ላይ በባህር ላይ ያስተምር ነበር። ክርስቶስ የማያስተምርበት ቦታ የለም። በነገራችን ላይ ለሚያስተውል ለሚመለከትና ለሚያደምጥ ልብ እግዚአብሔር የማይናገርበት መድረክ የለም። ለዛ ነው በተራራውም በቤት ውስጥም ከቤቱ ውጭም ባህር ላይም ወደብ ላይም የማያስተምርበት ቦታ የለም። እድሉ ከተመቻቸ የሚሰማው ሰው ካገኘ እግዚአብሔር ይናገራል። እና ይሄን እኛ ያነበብነውን የመጽሐፍ ቅዱስ ክፍል ክርስቶስ በባህር ላይ ተሳፍሮ ባለበት ጊዜ ላይ ያስተማረው ትምህርት ነው ሲነበብ እንደሰማችሁት። እና ጌታችን ኢየሱስ ክርስቶስ ይህን ትምህርት ሲያስተምር መጀመሪያ በምሳሌ ነው ያስተማራቸው። እስኪ ምሳሌ በሉ። ምሳሌ በመጽሐፍ ቅዱስም በሌሎችም ትምህርቶቻችን ላይ በጣም በተደጋጋሚ የሚገኝ ነገር ነው። ምሳሌ በጥቅሉ ያስፈለገበትን ምክንያት ባጭሩ ልንገራችሁ። የመጀመሪያው ምሳሌ ለምን በቤተ ክርስቲያን ውስጥ ያስፈልጋል ከተባለ የመጀመሪያው ምክንያት ምሳሌ የሚያስፈልገው የተናገረውን ነገር ወይንም ደግሞ የተማርነውን ትምህርት በተማርንበት ልክ መረዳት ከከበደን ሰምተነው ምን ለማለት እንደፈለገ ካልተረዳን ምሳሌው ሩቅ የሆነውን ሐሳብ ቅርብ አድርጎ ያስረዳናል። አሁን እናንተ እዚህ ባላችሁበት ቅጽበት ቤት አላችሁ እንዴ? ታስቡበታላችሁ እንዴ? እዚህ ሆናችሁ ቤት አላችሁ የላችሁ? ቤት ስትሆኑስ እዚህ መኖር ትችላላችሁ? ስለዚህ መኖር የምትችሉት ስንት ቦታ ላይ ብቻ ነው። አካላችሁ ውስንነት አለው ማለት ነው። አንድ ሰው የእግዚአብሔርን አካል እንደራሱ ጠባብ አካል አስቦት እዚህ እኔ ካለው እዛ የለውም እሱ እንዴት ሊሆን ይችላል ብሎ መጠየቅ አይችልም። በእርግጥ ቢጠይቅ እንኳን አልፎ እንደኔ ነው ማለት ግን አይችልም። ክብር ይግባውና እግዚአብሔር ታዲያ እንዴት ነው በአንድ ቦታም በሌላም ቦታም በላይ በሰማይም በታች በማህፀነ ማርያምም ሳይጎድል ሊኖር የቻለው የምትሉ ከሆነ እንደው ጥሩ ማሳያ የሚሆነው ማስታወሻና ደብተር ይዛችሁ ብትመጡ ነበር። አሁን እኔ የማወራውን ቃል በእጆቻችሁ እስክርቢቶና ደብተር አላችሁ ልበላችሁ። አበበ ብላችሁ ጻፉ አልኳችሁ። አበበ ብላችሁ ስትጽፉ አንደኛ ምን ተማራችሁ? እኔ የማወራውን ቃል አትመለከቱትም፣ ታደምጡታላችሁ እንጂ። እኔ የማወራውን ነገር ግን ማየት ብትፈልጉ ምን ማድረግ ብቻ ነው የሚጠበቅባችሁ? መጻፍ። ስለዚህ ቃልም ሰው ሲሆን ታየ የምንለው እኔ የማወራውም ቃል ሲጻፍ እንዳየኸው ነው ማለት ነው። አንድ ሁለተኛ ከኔ አበበ የሚለውን ቃል አውጥቼ ተናግሬ እናንተ በማስታወሻችሁ ላይ አበበ ብላችሁ ስትጽፉት ከኔ ልብ ወጥቶ ይወጣል ማለት ነው። ኧረ በለው አይዟችሁ፣ አትጨነቁ፣ አይወጣም። አሁን እያወራችሁ ከሰው ጋር ማለት ነው እየተነጋገራችሁ ቃላት ስታወጡ ያወጣችሁት ቃል በሚሰማው ሰው ጆሮም ይገባል። በእናንተም በተናጋሪውም ሕሊና ልቡና አለ የለም። የእናንተ እቺ ደካማ ቃል ስታወሯት ከእናንተ ካልታጣች ሲሰማው ለሚያደምጠው ሰውም ደግሞ ጨምራ ሌላ ነገር ካላመጣች እንዴት የእናንተን አንደበት የፈጠረው እግዚአብሔር በላይ በሰማይም በታችም ቢኖር ይገርማል እንዴ? ምሳሌ የሚጠቅመው ለዚህ ነው። አያችሁት? ተመሳሳይ ብዙ ምሳሌዎችን ማንሳት እንችላለን። ስለዚህ ክርስቶስ በምሳሌ ያስተምር የነበረበት አንደኛው ምክንያት ይሄ ነው። ሁለተኛው ምሳሌ ያስፈለገው ለምን መሰላችሁ? ክርስቶስን የሚሰማው ሕዝብ በሙሉ ሁሉም ለመማር የመጣ ሰው አይደለም። በነገራችን ላይ ክርስቶስን ብቻ ሳይሆን አሁን የክርስቶስ ቤተ ክርስቲያን የሆነችው እዚች እንኳን ተገኝተን አምላካችን
በረድኤት ተገልጦ ያስተምርባታል ብለን የምናምንበት ቦታ ላይ እንኳን ሁሉም ሰው እሱን ለመስማት ያልመጣ ነው። በምን አወቅ ብትሉ አባቶቻችን የማቴዎስ ወንጌል ምዕራፍ 5ን የተራራውን ስብከት ሲያስተምሩ የመጀመሪያ ትርጓሜያቸው ክፍል ያደረጉት ክርስቶስን ለመስማት የተሰበሰቡት ሕዝብ በምን ምክንያት እንደተሰበሰቡ ነው። አንዳንዶቹ ክርስቶስን ለመስማት የመጡ ነበሩ፣ ለማዳመጥ፣ ለመለወጥ፣ ለመስተካከል። ልብ ብላችሁ ስሙ። አንዳንዶች ክርስቶስ ያለበት ቦታ ላይ ይመጡ የነበሩት ተአምር ፈልገው ነው። እንጀራ በርክቶ ሲያበላ፣ ሽባ ሲተረትር ስላዩ ከነ ችግራቸው መጥተው ጤናን ለማግኘት ተአምር ለመፈለግ ነው። ሌሎች ይመጡ የነበሩት ደግሞ ለምንድን ነው ሲባል መልኩን ደምግባቱን ፈልገው ነው። በጣም ነው የሚያምረው፣ በጣም እጅግ ውብ ነው። እሱን ውበቱን ደምግባቱን ለማየት ይመጡ ነበሩ። እስካሁን 3 ነገርኳችሁ። አራተኛ ሌሎች ይመጡ የነበሩት ደግሞ እስከ መጨረሻው ሊከተሉት ነው። ሊማሩ ብቻ አይደለም፣ ቆርጠው ተምረው ከጨረሱ በኋላ ማድረግ የሚጠበቅባቸው ለማድረግ ነው። አምስተኞቹ ይመጡ የነበሩት ደግሞ ለክስ ነው፣ ከሚናገረው ንግግር ስተት ለማውጣት ማለት ነው። አሁን ክርስቶስን የቀደመው ሕዝብ በእነዚህ 5 ምክንያት እንደሚከተለው ዛሬ ያለንም ሰዎች ቤተክርስቲያን የምንመጣው ቃለ እግዚአብሔር የምንሰማው በዚህ ምክንያት ነው። አንዳንዶቻችን ዛሬ የመጣ ነው ቃሉን ለመስማት ነው። ለእውቀት ብሎ የመጣ ሰው አለ፣ ለመማር ማለት ነው። ጥሩ፣ ምንም ክፋት የለውም። አንዳንዱ ለተአምር ብሎ የመጣ ሰው አለ፣ የተለየ ነገር እግዚአብሔር እንዲያደርግለት ፈልጎ ማለት ነው። ሌሎቻችን የመጣ ነው ደግሞ የቤተ ክርስቲያን ውበት ስቦ ነው። አንዳንድ ሰው ታውቃላችሁ፣ በነገራችን ላይ እንዲህ ዲኮር ምናምን ሲደረግ የሚወድ ሰው አለ። ድምቅ አለች ቤተ ክርስቲያኗ፣ በቃ ዛሬ ፏ ብላ ነው ያለችው ምናምን፣ ውበቱ ስቦት የሚመጣ ሰው አለ። ጥምቀት በሉት ልደት በሉት እንዲህ አደባባይ ክብረ በዓላቶቻችን ላይ ይሄ እያንዳንዱ መንፈሳዊ ስነ ስርዓት ማርኮት የሚመጣ ሰው አለ። 3 አራተኛ ለክስ ብሎ የሚመጣ ሰው አለ። ደሞ ዛሬ ቄሶቹ ምን ይሉ ይሆን አባ እስኪ ዛሬ ደሞ ተናግረው ድብቼም የማይሉት ነገር የለም እርሳቸው ብሎ ለመንቀፍ የሚመጣ ሰውም አለ። እዚህኛ መካከል እኮ ነው የምላችሁ። አምስተኛ ደግሞ እስከ መጨረሻው ሊከተለው የሚመጣ ሰው አለ። ሰምቶ ምን ላርግ ለሚል እንዲህ አይነቱን አድማጭ እግዚአብሔር ያርገን። እውነት ሰምተን ከኛ የሚጠበቅብን ምን እንደሆነ አውቀን ለማድረግ የመጣን ሰዎች። የሚደንቃችሁ ክርስቶስ እነዚህን 5ቱን ምክንያት አድርገው የተሰበሰቡትን ሰዎች 5ቱንም አስተምሯቸዋል። ሁሉንም ማለት ነው። 5ቱም ላይ ደክሞባቸዋል። 5ቱም ላይ ቃሉን ሳያዳላ እኩል ነው የሰጣቸው። ሊያጠቃው ለመጣውም፣ ውበቱን ብሎ ለመጣውም፣ ተአምር ብሎ ለመጣውም፣ ቃሉን ለመስማት ለመጣውም ለሁሉም እኩል ነው የሰበከላቸው። ለምን እንደሆነ ታውቃላችሁ? ቃለ እግዚአብሔር ካልሆነ የአምላካችን ትምህርት ካልሆነ ሰውን ሊገራው፣ ሊያስተካክለው፣ ሊለውጠው የሚችል ነገር የለም እና በደከመበት ልክ ማን አፍርቶለት እስከ መጨረሻው እንደሚከተለው ያውቃል። እሱም ከ5 ገበያው ሕዝብ 120 ሰው ነው የተከተለው። ስንት ሰው ደከማችሁ እንዴ? ስንት ሰው? እናንተ አስቡት። 5 ገበያ ሕዝብ ማለት በጣም ብዙ ነው። ከነሱ 120 ሰው እንደምታተርፉ አውቃችሁ ለ5 ገበያ ሕዝብ ትደክማላችሁ። አሁን እዚህ ጉባኤ ውስጥ 3 ሰው እንደሚሰማ ከታወቀ እና መምህሩ ቢያውቅ ሌሎቻችንን ያባረን ነበር። ምን አደከመኝ እናንተ እንጥሌ እስከሚበጠስ ምጮኸው እናንተ ውጡ፣ መለወጥና መማር የፈለጉት 3ቱ ብቻ ይቀመጡ ማለት ይችል ነበር። ግን እግዚአብሔር ቸር ነው፣ እኛንም አያሳውቀንም፣ እኛ እናንተም አታውቁትም። ሁላችንም ስብጥርጥር ብለን እንገኛለን። የሚያሳዝነው እንዳልኳችሁ ታዲያ ክርስቶስ 120 እንደሚከተለው እያወቀ ለ5 ገበያ ሕዝብ ይደክማል። እኛ ግን በጣም የምናሳዝነው አሁን እዚህ ቤተክርስቲያን ውስጥ ያለን ሰዎች ደግሞ ምን መሰላችሁ? ሁሉም ሰው አምኖ የጨረሰ ይመስል፣ ሁሉም ሰው በቅድስና ጎዳና ተመላልሶ ቅድስና የተላበሰ ይመስል፣ ቤተክርስቲያኒቷ ምዕመናን በቁኝ ከዚህ በኋላ አልፈልግም ያለች ይመስል፣ ጠላት ሳያስወጣን እኮ እኛው እርስ በርስ ነን ከቤተክርስቲያን ሰው የምናባረረው። ቃሉን ለመስማት የመጣው ሰው ሊጠመቅ የመጣውን ሰው ይበጠብጠዋል። ጸበል በተጠመቀ አይደለም እምነት በተቀባ አይደለም ይሏል። እምነት ለመቀባት ጸበል ለመጸበል የመጣው ሰው ደግሞ የሚማረውን ሰው ይበጠብጠዋል። ምን ተምረህ ምን ለውጥ አመጣህ ይሏል። ለመብላት የመጣው ሰው የሚማረውን ሰው ይበጠብጠዋል። ይሄማ ገሃድ የወጣ እውነት ነው። አሁን በእርግጠኝነት እዚህ ጉባኤ ላይ ከጀርባ ዳቦ ቢታደል እኔንም አሰሙኝ፣ እህል የማይበጠብጠው ነገር የለም። በቃ ከጀርባ ዳቦ ቢታደል ወደዚህ አይመጣም እንዴ ምናምን ነው የምትሉት ሁላችሁ።
በጣም ነው የምንገርመው። አያችሁ ችግር እንዳለባቸው እያወቀ ሰበሰባቸው። ዛሬ እኮ ድክመት እንዳለብን እርስ በርስ እንኳን እየተዋወቅን አንተዛዘን። ጨካኞች ሆነናል ሁላችንም። በቃ እኛ ቤተ ክርስቲያን ውስጥ ካልቆምን ሌላው እንዲቆም አንፈልግም። እንደው ተውት ክርስቲያኖች። እሺ እዚህ ነው። አንተም የምትጠላው ሰው አንተም መንግስተ ሰማያት ብትገናኙ ምን ልዩጥህ ነው? እሱ ካለበት መንግስተ ሰማያት ሲኦል ይሻላል ብለህ ልትወርድ ነው? እዚሁ ተስማማ፣ እዚሁ ታረቅ፣ እዚሁ እርቅህን ፈጽም። አብዛኞቻችን ክፋታችን የታወቀ ነው። ስለዚህ በምሳሌ የሚያስተምረው ለምንድን ነው? ክርስቶስ ቅርብ አድርጎ ጉዳዩ እንዲገባቸው ብቻ ሳይሆን ከትምህርቱ ስህተትን ፈልገው ሊያጠቁት የሚፈልጉትን ሰዎችም ጭምር ትምህርቱ ቅኔ እንዲሆንባቸው ነው። እያስተማረ ያለው ትምህርት ሌላ፣ እነሱ የሚረዱት ሌላ። አንዱ የማቴዎስ ወንጌል ምዕራፍ 13 ነው። ለሚሰማው ሰው ክርስቶስ እያስተማረ የሚመስለው ስለሆነ ዘር ገበሬ ሊዘራ እንደወጣና መልካም መሬት እስከሚያገኝ ድረስ እንደደከመ ነው። ራሱ ግን ክርስቶስ ያስተማረውን ትምህርት ተርጉሞታል። እዛው ትርጓሜ በነገራችን ላይ መጽሐፍ ቅዱስ ላይ ያለ የቤተ ክርስቲያን ሀብት ነው። ለምን ይሄ ቃል ይተረጎማል? እንዲህ ማለት እንዲህ ሊል ፈልጎ እኮ ነው ትላላችሁ አይደል? አትሉም እንዴ? ይሄ ቃል እኮ እንዲህ ነው የሚተረጎመው እንጂ እንዲህ አይደለም ሲል፣ አይ እናንተ ኦርቶዶክሳውያን ደግሞ ትርጉም ታበዛላችሁ ብሎ ነገር የለም። እንኳን እኛ ተከታዮቹ ይቅርና ባለቤቱ እንኳን ያስተማረውን ትምህርት ተርጉሞታል። ይሄው አሁን እኛ ያስተማርነው ገበሬ ዘሩን ሊዘራ ወጣ ያለውን ትምህርት ክርስቶስ ተርጉሞታል። ሲጀመር በጣም የሚገርመው ታሪኩን ብቻ ከነ ትርጓሜው እንመልከተው። አንድ ገበሬ በሩ ዘሩን ሊዘራ ወጣ። ገበሬ ዘሩን የሚዘራው መሬቱ ምን ሲሆን ነው? ሲጀመር ቃለ ሕይወት ያሰማልን አባታችን። ካለሰለሰ ገበሬው ምን ማድረግ አይችልም። አይገርማችሁም? ገበሬው ክርስቶስ ሊዘራን የወጣው እንጂ መሬት ሊያለሰልስ አይደለም፣ ሊኮተኩት አይደለም፣ ሊያርም አይደለም። መዝራት የእሱ ድርሻ ነው። መሬት የተባለ ልብህን መኮትኮት፣ ማረም፣ መንቀል የማን ድርሻ ነው? ያንተ ድርሻ ነው፣ የኛ ድርሻ ነው። አብዛኛው ሰው እኮ ሁሉንም እግዚአብሔር እንዲያደርግለት ይፈልጋል። ቃሉንም እንዲዘራበት፣ ልቡንም እንዲያርስለት፣ ሁሉን ነገር አድርጎለት እሱ እጅግሩን አጣጥፎ ብቻ የተደረገለት መብላት መጠጣት የሚፈልግ ሰው አለ። አይሆንም። በእምነታችን ብቻ እንድናለን ብለው የሚያስቡ ሰዎች ማለት እንደዚህ አይነት ሰዎች ናቸው። በቃ ስራ አይጠበቅብንም የሚሉ በፍጹም። ወንጌል ገበሬ ዘሩን ሊዘራ ወጣ ነው ያለው። ማለስለስ፣ መኮትኮት፣ መሬቱን ለዘር ማዘጋጀት የኛ ድርሻ ነው። ገበሬው ክርስቶስ ታዲያ ቃል የተባለ ዘሩን ሊዘራ ሲወጣ አራት መሬቶችን ያገኘው። አንደኛው መንገድ ነው። ማንኛውም መንገድ ዘሩን ዘራበት። ብዙም ሳይቆይ አዋፈ ሰማይ የተባሉ አጋንንት ልቡ ለመሬቱ ለተዘራበት እርሻ ምቹ ስላልሆነ ለቅመው አወጡበት። አንዳንዶቻችን የሰማነውን ቃል እግዚአብሔር ተውት ይቀርና ውሎ ማደር ገና ስንወጣ የሚነጠቅ ነው። ምንድን ነበር የቅድሙ ትምህርት ብንባል የማንመልሰው ማለት ነው። አዋፈ ሰማይ አጋንንት ይወጥቁናል። ልባችን አስፋልት የሆነብን በቃ ድንድን ያለ ማለት ነው። አሁንም ገበሬው ዘሩን ሊዘራ ወጣ። ጭንጫ መሬት አገኘ። መሬቱ መሬት ነው፣ ለስልሷል። ነገር ግን ቢበቅል እንኳን ስሩን ቆንጥጦ ሊይዝበት የሚችል ስለሌለ ፀሐይ ሲመጣበት ደከመ አለ። ፀሐይ መከራ ነው እንደምታውቁት። የከረረ ፀሐይ ወጣበት። ስሩ ስላልጠነከረና ቆንጥጦ የሚይዘው መሬት ስላላገኘ ያ ይበቅላል። ስንት ደረጃ ይደርሳል የተባለው ከሰመ። ዛሬስ መልካም መሬት እንዳለን ይመስል ገና መከራ እንኳን ደርሶብን ሰምተነው እኮ የምንርበተበት ሰዎች ነን። ሩቅ ሆኖብን አንዳንዴ እንደው እግዚአብሔር እንዴት እኮ እዚህ ከተማ ያለንን ሰዎች እንዴት እንደሚወደን እንደው አላዳላንም ራሱ ብላችሁ ታስባላችሁ? እዛ ውጪ የምንሰማቸው በየክፍለ ሀገራቱ ክርስቲያኖች ላይ የሚደርሰው ሰቆቃ እኛ ላይ ቢደርስስ ኖሮ ዝርም አንልም። የመጣው ይምጣ፣ እንደው ቢፈርስም ቤተ ክርስቲያኑ ይሰራል ብለን የምንሄደው እኛ ገንዘብ አለና እንደው አለን አልኩኝ ይቅርታ አላቸው ያለው ማለት ነው። ግን ቢፈርስም ይሰራል ምንም ችግር የለም እናለን። ያ አንተን የምታመልከውን ሃይማኖት የሚያመልክ ሌላ ቦታ ያለው ሰው ግን ከቤተ ክርስቲያን አንገቴ ይቅደም፣ እሷ ከመቃጠሏ በፊት እኔ ልውደም እያለ ዋጋ ሲከፍል እናያለን። ያ መከራ እነሱን ሰማዕታት አረጋቸው። ያ መከራ እኛ ሰምተነው እኮ እግዚአብሔር እውነት ቢኖር ኖሮ እኮ ብለን እኮ ጥርጣሬ ውስጥ ታምሰናል እንጂ ሳይደርስብህ መጠራጠር ጀምራል። እግዚአብሔር ሳይመጣብህ ማጉረምረም ጀምራል። እግዚአብሔር መልካም ነው የምንለው እኮ ለዚህ ነው። ድክመትህን ስለሚያውቀው ያን መከራ አንተ ጋር አለመጣ። ችግርህን ስለሚያውቀው ከአቅምህ በላይ እንድትፈተንም አልፈለግም።
የበቁትን ግን አበቃቸው በደንብ አድርጎ። እንደዚሁ አይነት ተመሳሳይ እኮ ታሪክ ወንጌል ላይ ያለ አሁን በመናስበው በወርሃ ጽጌ በክርስቶስ መሰደድ ውስጥ እንደምታስታውሱት ሄሮድስ ክርስቶስን አገኘዋለሁ በሚል እኮ የቤተልሔም ሕፃናትን ምን አድርጓቸዋል? አስፈጅቶ አስጨፍጭፏቸዋል እኮ አስጨፍጭፏቸዋል። ሁሉንም ቤተልሔም በምድር ደም እስከምትጥለቀለቅ ድረስ የሕፃናት ደም የቤተልሔምን አስፋልቶች አጨቅይቷት ነበር። ምን አለበት? በአዋቂስ መሞት አንድ ነገር ነው። ሕፃናት ለምን ይሞታሉ? ሕፃናት ለምን እንደዚህ አይነት ዋጋ ይከፍላሉ? አንተና እኔ ያልደረስንበት የምስክርነት ደረጃ ላይ ደርሰዋል እነሱ። ስለ እግዚአብሔር ሲሉ የሞቱ ነፍሳት ናቸው እንጂ እንዲሁ ደማቸው የፈሰሱ አይደሉም እነሱ። እኒህ ሕፃናት ተስፋ የምናደርጋት የእግዚአብሔር መንግስት ስንወርስ ሲያመሰግኑ ለመስማት የምንናፍቃቸው ሕፃናት ናቸው። የማርያም ቅዳሴ አባ ሕርያቆስ የደረሰው ሀዳፌ ነፍሱ ላይ እኮ አለ ታውቃላችሁ። ይህን የማርያምን የምስጋናውን ቃል እንደሰማችሁ ሁሉ ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ እንዲሁም የሕፃናቱን ምስጋና ያሰማችሁ ይላል። እኛ ሕፃናት የምንለው እንዲህ ጨቅላዎቹን እዚህ አሁን የሚተራመሱትን ብቻ እንዳይመስል በላይ በሰማያት ዋጋ ከፍለው ስለ ክርስቶስ የሞቱትን የቤተልሔም ሕፃናትን እነሱ ላይ የደረሰው መከራ ክብር ስለነበረው ጸንተው ነበር በደንብ አድርገው። እኛ ግን እግዚአብሔር አያችሁ ከአቅማችን በላይ እንድንፈተር ራሱ አላረገን። ፀሐይ ሲወጣ ግን የሚደርቅ ሰው አለ ገና። ሶስተኛም አሁንም ገበሬው ዘሩን ሊዘራ ወጣ ተደጋጋሚ። አሁን ያገኘው መሬት ደግሞ አብሮ ከተዘራበት ጋር የሚበቅል ደግሞ እሾህ ነበረበት። ከፍ ብሎ እንዳይታይ እሾሁ አንቆ አስቀረው። እሾሁ ምድራዊ ነገር ነው። ከፍ ብለን እንዳንታይ አስሮ አንቆ ያሰረን በጣም ብዙ ነገር አለ። አሁን እንዲሁ በዘመናዊ ነገር ብዙ ነገር እናደርጋለን። ክርስቲያኖች ከፍ ብለው እንዳይታዩ በዚህ በኩል ያ ነገር፣ በዚህ ፖለቲካው፣ በዚህ ምኑ ያሰረን። ወገኖች የእውነቱን ልንገራችሁ፣ እኛ ካሰረን ብለን ከምንዘረዝራቸው ብዙ ምክንያቶች መጀመሪያ ያሰረን ለራሳችን ማድላታችን ነው። ለራሳችን ማድላታችን፣ ለእግዚአብሔር ብለን አለመኖራችን፣ ለእውነት ብለን አልኖርንም፣ ለእግዚአብሔር ብለን አልኖርንም። ሰው እንዳያየን ፊቱን እንዳያጠቁርብን እንዳያዝንብን ብለን እግዚአብሔርን እኮ የምናሳዝን ሰዎች ነን። እንዴት ከፍ ብለን እንታይ ታዲያ? በጣም እኮ ነው የምንገርመው። 12 ሆነው ዞረው አልጫውን ዓለም ያጣፈጧት ሃይማኖት ውስጥ ተቀምጠን እኮ እኛ 60 ሚሊዮን ሆነን እኮ ሙሉ ትርምሱን አወጣን። ሙሉና ማበላሸት ደረጃ ላይ እኮ ነው የደረስነው። በምኑም ተፈልጎ ደና ነገር አይገኝብንም። በጣም ነው የምናሳዝነው። እሾህ ማለት ይሄ ነው። በቃ አንቆ ያስቀረን ነገር አለ። ከፍ ብለን አምላካችንን መስለን እንዳንታይ በጣም እኮ ነው የምናሳዝነው። በዘመነ ሰማዕታት ላይ ክርስቲያኖች እና በቀደመው የቤተ ክርስቲያን ታሪክ ላይ በጣም ነው የሚገርመው። ብዙ ሰዎች ብዙ ክርስቲያኖች እየታዩና እየተመለከቷቸው እነሱን ሳይሆን ክርስቶስን ያዩባቸው ነበር። እነሱን ሳይሆን አምላካቸውን ይመለከቱባቸው ነበር። ዛሬ ማን እኛን አይቶ እግዚአብሔርን እንዳየ የሚጽናና ሰው አለ? ዛሬ ማን እኛን ተመልክቶን እውነትም ክርስቶስን የሚያመልኩ እውነተኛ ክርስቲያኖች አየው ብሎ ያየን ሰው አለ? እንዲያውም አይቶ የዘበተብንና የናቀን ነው እንጂ ያለ። እኛም እግዚአብሔርን ንቀነዋል። እኛም እግዚአብሔርን ዝቅ አድርገነዋል። ስለዚህ ክብራችን ከራሳችን የመነጨ አይደለም ከእግዚአብሔር የመጣ ነው እንጂ። እሾህ ማለት ይሄ ነው፣ አንቆ ያስቀር። መጨረሻ ላይ ገበሬው ደግሞ ዘሩን ሊዘራ ወጣና መልካም መሬት አግኝቶ ዘራ። የለሰለሰ የታረመ የተዘጋጀ። እንዲህ አይነቱን መሬት ሲያገኝ ዘሩ ታዲያ ፍሬ ያፈራ። 130 60 ፍሬ ያፈራል። አሁን ልጠይቃችሁ ክርስቲያኖች፣ ከአራቱ መሬቶች ፍሬ ያፈራው ስንት መሬት ነው? በሉ መልሱ እንጂ። ከአራቱ ዘሩን ገበሬው ክርስቶስ ከዘራበት ልብ ከተባለ እርሻ ላይ ፍሬ ያፈራው ስንት መሬት ነው? ስንት መሬት ነው? ደጋግም የምጠይቃችሁ ልብ እንድትሉ ነው። ስንት መሬት ነው? አንድ አይደለም፣ 3 ነው አይደለም? አሃ አሉ ጋሼ ገብቷቸዋል ማለት። 3ቱ መሬት ፍሬ አፍርቷል። ፍሬው የተለቀመበት ግን ስንት መሬት ብቻ ነው? አንድ ነው እንጂ 3ቱም ፍሬ አፍርተዋል እኮ። በአስፋልት ላይ የተዘራው ፍሬ አላፈራም። ሲጀመር የሰማይ አዋፋት ምን አድርገውታል? ይዘውት ሄደዋል። በጭንጫ ላይ የተዘራው አላፈራም? አፍርቷል። ፀሐይ ያደረቀው እንጂ። በሾህ ላይ የተዘራው አላፈራም? አፍርቷል። እሾህ አንቆ አስቀረው እንጂ። በመልካም መሬት ላይ የተዘራው አላፈራም? አፍርቷል። ከፍ ብሎ ታይቷል። 3ቱ አሁን እነዚህ ፍሬ የሰጡት መሬቶች ቅዱስ ያሬድ በድጓው ላይ ሲያስተምር እጽዋት ፍሬን የሚሰጡባቸው መንገዶች 4 ናቸው ይላል። ልክ እንደ መሬቶቹ ማለት ነው። አንዳንድ እጽዋት በራሳቸው ፍሬ የሚሰጡ አሉ።
ልክ እንደ ገብስ አይነቶቹ። አንዳንድ እጽዋት በጎናቸው ፍሬ የሚሰጡ አሉ፣ ልክ እንደ በቆሎ አይነቶቹ። አንዳንድ እጽዋት በውስጣቸው ፍሬ የሚሰጡ አሉ፣ ፍሬያቸው ውስጣቸው ይሆን ልክ እንደ ዱባ አይነቱ ማለት ነው። አንዳንዶች ደግሞ ፍሬያቸውን የሚሰጡት ከመሬት በታች ነው ሳናየው ማለት ነው። እና ቅዱስ ያሬድ በትርጓሜ ያስተምራል። እነዚህ 4 እጽዋት ፍሬ የሚሰጡበት መንገድ እግዚአብሔር የደከመበትን ዘር ለመቀበል ሲመጣ ፍሬ የሚጠብቅባቸው መንገዶች ናቸው ይላል። አሁን ያሳለፍነው እስከ መስከረም 25 ከሰኔ 26 ጀምሮ የነበረው ወቅት ዘመነ ክረምት ነው። ዘመነ ክረምት ገበሬ ዘሩን ለመዝራት መሬቱን የሚያለሰልስበት፣ ሰማይ ዝናብ እያዘነበችለት እግዚአብሔር እየረዳው እርሱን አምኖ ደግሞ ዘር የሚዘራበት ነው። አሁን ከመስከረም 26 በኋላ ያለው ወርሃ ጽጌ አበባ የሚፈነዳበት፣ ገበሬው ምኑን የሚጠብቅበት ነው? ዘሩን የሚጠብቅበት ነው። እግዚአብሔር የደከመባችሁን ቃል እግዚአብሔር ፍሬውን ሊሰበስብ ይመጣል። የሰጣችሁን ሕይወት እንደምን አድርጋችሁ እንደኖራችሁት ለማየት ለመቃረብ 30 ይኑረን 60 ወይ 100 ለማየት ይመጣል። ከላይ ፍሬ ማፍራት ማለት ፈሪሃ እግዚአብሔር ማለት ነው። እስኪ ፈሪሃ እግዚአብሔር በሉ። ሰው ቃል እግዚአብሔር የሚማረው የአምላኩን ቃል የሚሰማው አምላኩን መፍራት እንዲችል፣ እሱ ደግሞ የጥበብ ሁሉ መጀመሪያ ነው። ሰው አምላኩን ቃል የሚሰማው እሱን መፍራት እንዲችል ነው። መብረቅ ያወርድብኛል፣ የለመንኩትን አይሰጠኝም፣ እንዲህ ያደርግልኛል ብላችሁ እንድትሳቀቁ አይደለም። እግዚአብሔርን መፍራት ማለት ወዳችሁት ኃጢአትን መጥላት ማለት ነው። አምላካችን በልጦብን የምንሰራው ኃጢአት አንሶብን መኖር ማለት ነው። ሰው የቃል እግዚአብሔር ፍሬው ይሄ ነው። በጎናቸው ፍሬ የሚሰጡ ማለት ደግሞ መተሳሰብ ማለት ነው። እስኪ መተሳሰብ በሉ። የእግዚአብሔርን ቃል የሚማር የሚሰማ ሰው የሚታወቀው የሚታየው በመተሳሰብ ነው። ቤተ ክርስቲያን እንደ አካልነቷ ራሷ ክርስቶስ ነው። ከታች ያሉት ብልቶች እኛ ነን። ጻድቃን፣ ቅዱሳን፣ ሰማዕታት እኛም ተነሳይ ኃጥአን ተብለን ብንጠራ ብንታደል ስለ ኃጢአታችን ብናለቅስ የቤተ ክርስቲያን አካላት እንባላለን። የሚገርመው ምን መሰላችሁ? ከእግዚአብሔር ጋር ኖረው ሩጫቸውን ጨርሰው የጽድቅ አክሊልን የተቀበሉ ቅዱሳን ስለኛ ያዝናሉ፣ ያስባሉ፣ ይለምናሉ፣ ይማጸናሉ። ማን ለምኖ ማን ተማጽኖ ማን በእነሱ ስም እግዚአብሔርን ጠይቆ ያጣል? ማንም የለም። አምኖ ለጠየቀ ሰጥቶታል። ነብዩን በነብዩ ስም በዋጋው የሚቀበል ዋጋውን ሰጠዋለሁ ብሏል ወንጌል። የተሰጣቸውን ክብር አምነን እግዚአብሔርን እንዲለምኑልን ብንማጸን በደንብ አድርገው ይሰጡናል። መተሳሰብ ማለት ይሄ ነው። በነገራችን ላይ ቅዱሳን ለኛ ያስባሉ። የተሰባሰባችሁባት የቅድስት አርሴማ ቤተክርስቲያን ሰማዕቷ ታስባለች። እሷ እኮ ሩጫዋን ጨርሳለች፣ የድል አክሊሏን ተቀብላለች። የራሷን ሩጫ ስለጨረሰች ግን ስለነሱ አይመለከተኝም አላለችም። ቅዱሳን ለዛ ነው የመጨረሻ አረፍተ ስጋቸው ላይ ሲደርሱ በሰማዕትነት ሲሞቱ እግዚአብሔር ምን ላርግላችሁ ብሎ ሲጠይቃቸው ቃል ኪዳን ግባልኝ፣ ማርልኝ ነው የሚሉት። ማርልኝ። እነሱ እኮ ተምረዋል፣ ሌላው ግን እንዲማር ይፈልጋል። ቃለ እግዚአብሔር ተዘርቶብን ፍሬ አላፈራን። እኛ ግን ምቀኞች ነን፣ አንተሳሰብም። እውነት እንነጋገር ከተባለ እዚህ አጥቢያ ያለን አብያተ ክርስቲያናቱን ለመሳለም ምንመጣ ሰዎች እዚህ እኛ ያለነው ብቻ ነው አይደለም። እኛም የመጣ ነው በስንት ትግል መሰላችሁ? ሞንታርቦ ተለኩሶ ኑ ተብሎ ሳምንት ተቀስቅሶ ምናምን መሆን አልነበረበትም። ቃለ እግዚአብሔር ተለምነን የምንሰማው አልነበረም። ለምነን ነበር መስማት የነበረብን። ለምነን ተማጽነን እኛ ነበርን ሌላውን ሰው ይዘን ና ተማር ብለን ቦታውን አመቻችተ መቀመጥ የነበረብን። ተምረን የተለወጥን እንመስላለን እንጂ ገና ነን። እኛ በጣም ገና ሊደከምብን ብዙ ያስፈልገናል። እኛ በውስጣቸው ፍሬ የሚሰጡ ደግሞ የሚባሉት ንጽህና ነው። ሰው የአምላኩን ቃል ተምሮ ንጹህ መሆን አለበት። ለነፍሱ ማሰብ መቻል አለበት። የተዘራው ዘር አንዱ እንዳለበት የሚታወቀው በዛ ነው። ንጽህናው ነፍሱን ከኃጢአት ለመለየት የሚያደርገው ተጋድሎ፣ ጭንቀት ለስጋችን በምናስበው ልክ ለነፍሳችን ንስሐ መጨነቅ አለብን። ከመሬት ስር ደግሞ ፍሬያቸውን የማናያቸው ማለት ትህትና ነው። የእግዚአብሔር ቃል መገለጫው ትህትና ነው። ትሁት ያልሆነች ነፍስ በነገራችን ላይ ከሰይጣን በምን ታንሳለች? ራሱ እውነት እስኪ ምን ታንሳለች? ሰይጣን እኛን የሚበልጠን በምን ይመስላችኋል? በምን ይመስላችኋል? በምንም እኮ አይበልጠንም። በምንም ሊበልጠንም አይችልም። እንደሱ ፈሪ የለም፣ እንደሱ ቢደነግጥ የለም፣ እንደሱ የሚጨነቅ የለም። ሊያውም እኮ
ጻድቅም ኃጥእም ሳንል እጃችንን ገና መስቀል ስናነሳ እሱ የለም ተበትኖ። ያ ፈሪ የሆነው ሰይጣን ከኛ የሚለየው ታዲያ በምንድን ነው? እኛ ስለምናምን ነው ብትሉ እንዳይመስላችሁ። እንደ ሰይጣን አማኝ አለ እንዴ? እንደው ማመን ብቻ አይደለም። ቅዱስ ያዕቆብ እኮ እንደተናገረው ያምናሉ ይንቀጠቀጣሉ ነው ያለው። እኛ አምነን ለእግዚአብሔር እንንቀጠቀጣለን እንዴ? መልሱ እንጂ ፈራችሁ እንዳይዟችሁ። እሱ ያምናል ይንቀጠቀጣልም ጭምር ያምናል ይንቀጠቀጣል። እኛ ግን እናምን ይሆናል እንንቀጠቀጥ እንጃ እግዚአብሔር ነው የሚያውቅ። ሰይጣን ብቸኛ ሊሆነው የማይችለው አስመስሎም መታየት የማይችለው ነገር ቢኖር ትህትና ነው። ለዛ ነው አባ ሙሴ ጸሊም ሰይጣን እኛ እንዳያሸንፈን እንድናሸንፈው ምን እናርግ? እንጹም አሉት። ጹሙ፣ ነገር ግን እሱ እኮ አይበላም አላቸው። እናንተ ብጾሙ የሆነ ሰዓት ላይ ምን ማድረግ አለባችሁ? መብላት። ሌሊት ቆመን እንደር አሉ። አይ እሱ መቼ ይደክመዋል አለ። እውነቱን ነው። አንተ ቆመህ እንኳን ተቀርቶ ተቀምጠህም ይደክመናል። እሱ ግን ጭራሽ አይደክመው። ታዲያ እንዴት እናሸንፈው ሲሉ አባ ሙሴ ጸሊም ሰይጣንን የምታሸንፈው በትህትና ነው። ማስመሰል አይችልም። እሱ ትሁት ሆኖ መታየት አይፈልግም። እብሪተኛ ነው፣ ትዕቢተኛ ነው። እግዚአብሔር ቃል ማለት ይሄ ነው። ክርስቲያኖች ሰው ሰምተነው ትሁት መሆን አለብን። የእውነት ራሳችንን ለሰውም ለእግዚአብሔርም ዝቅ ማድረግ አለብን። ይሄ ካልሆነ እውነት ተዘርቶብን ያለው ቃል እግዚአብሔር ፍሬ ማፍራቱን እንዴት እናውቀዋለን? እኛስ እግዚአብሔርስ ፍሬ አላቸው ደክሜባቸዋለሁ ብሎ ሲመጣ ከኛ እንዴት ፍሬ ሊያገኝ ይችላል? ይህን በደንብ አድርገን ማሰብ መቻል አለብን ክርስቲያኖች። ወርሃ ጽጌ የሌሊቱን ማህሌት የሌሊቱን ለእመቤታችን የሚቀርበውን ምስጋና በምናስብበት ልክ እንዳትዘነጉ። አሁን ዛሬ የምናከብራት በያዝነው ጽጌ አምሳል እውነትም እመቤታችን ጻዳ ጽጌረዳ ናት ብለን የምናከብራት የተዘራባት ቃለ እግዚአብሔር አምላኳን ፈርታ በመታየቷ ንጽህና ስለነበራት ትህትና ስለነበራት ለሰው አስባ ስለተጨነቀችም የተሰጣት ክብር እንደሆነ እንዳትረሱ። ካህናቱ በያዙት አበባ ውስጥ እናንተ ራሳችሁን ማየት አለባችሁ። እኔስ መቼ ነው እንደዚህ ፈክቼ የምታየው በእግዚአብሔር ቃል ብላችሁ ሌሊት በሚቆመው ማህሌቱ ስታመሰግኑ እኔስ እግዚአብሔር መቼ ነው እንደሚያመሰግነኝ በመንግስቱ ብላችሁ መጨነቅ አለባችሁ። ይሄንን ወርሃ ጽጌን ከምናውቀውና ከለመድንበት ስርዓት አምልኮ ከምንፈጽምበት መንገድ በተጨማሪ አብራችሁ እግዚአብሔር እኔን ፍሬ ፈልጎ ቢመጣ ምን ያገኝብኝ ይሆናል ብላችሁ መጠየቅ አለባችሁ። እግዚአብሔር የእውነት በቸርነቱ የተዘራብንን የምናበቅል መሬት እንድንሆን ይርዳል። ያስተማረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ይርዳን። በጎደለው በነጠበው በክቡራን አበው እንዲሁም ደግሞ በወንድሞች በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።